መኃልየ ዘሰሎሞን መጽሐፍ ትክክለኛው ነገር ወይም ትክክለኛው ሐሳቡ ምንድነው? ምናልባት አንዳንድ አስተማሪዎች መኃልየን አልቀበልም፣ መኃልየ ከአንድ ወንድና ከአንድ ሴት ፍቅር ተራ ፍቅር በስተቀር ሌላ የሚያስተላልፈው ነገር የለም የሚሉ በእግዚአብሔር ቃል ላይ ጥቃት እየፈጸሙ ያሉ ሰዎች አሉ። ነገር ግን መኃልየ ዘሰሎሞን የሚለው ትክክለኛው ሐሳቡና ትክክለኛው ነገሩ ምንድነው የሚል ጥያቄ። መኃልይ የዘፈኖች ዘፈን ወይም የመዝሙሮች መዝሙር እንደማለት ነው። የቃሉ ፍቺ ማለት ነው። በመጀመሪያ አንድ ኢትዮጵያዊ ተነስቶ ምንድነው መጽሐፈ ምሳሌን አልቀበልም፣ ዜና መዋዕልን ነው የምቀበለው፣ አንደኛ ሳሙኤልን አልቀበልም፣ ሁለተኛ ሳሙኤልን ነው የምቀበለው የማለት መብት የለውም። አንድ ኢትዮጵያዊ፣ አንድ አፍሪካዊ፣ አንድ ኤሽያዊ፣ አንድ አሜሪካዊ፣ አንድ ፈረንጅ ወዘተ መብት የለውም። የብሉይ ኪዳን መጽሐፍትን እነዚህ ናቸው ብሎ እንደ ማህበረሰብ የመወሰን መብቱ የእስራኤላውያን ነው፣ የአይሁዶችን። እኛ ሲጀመር ከኛ ያመጣ ነው መጽሐፍ የለም፣ ለዚህ እንቀበላለሁ ምናምን የሚሉ ካሉ እንግዲህ የሚሉ አሉ ማለት ነው። ለዚህ ማነህ ነው የመጀመሪያው። አንተ ማነህ? አንተ በብሉይ ኪዳን የበረሃ ወይራ ነበርክ። እንኳን ብሉይ ኪዳን መጽሐፍ መደበኛ መጽሐፍም ይኖረን አይኖረን እንጃ። እና ቅዱሳት መጽሐፍት የሌሉን፣ ነቢያት የሌሉን፣ ቅዱስ መቅደስ ያልነበረን፣ ሕግ ያልተሰጠን መጽሐፍትም የኦሪት መጽሐፍት ያልተሰጡና ስለዚህ የብሉይ ኪዳን ቅዱሳት መጽሐፍት ስልጣን ያላቸው ቅዱሳት መጽሐፍትን ከነማን ነው የምናገኘው? ከተሰጣቸው ሰዎች ነው፣ ከባለቤቶቹ። ስለዚህ እነሱ 39 ቅዱሳት መጽሐፍትን አስረክበውናል። እነዚህ ናቸው ቅዱሳት መጽሐፍት። እነ ጳውሎስ ደግሞ ምስክር ሰጥተዋል። እነዚህ ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው እንደሆኑና ለትምህርት፣ ለተግሳጽ፣ ለምክር ወዘተ እንደሚጠቅሙን ቅዱስ ጳውሎስ ሌሎችም ሐዋርያት አጽንተውልናል። እነዚህ ቅዱሳት መጽሐፍቶች ውስጥ ደግሞ ከ39 አንዱ መኃልየ ዘሰሎሞን ነው። ከብሉይ ኪዳን መጽሐፍት ውስጥ ሁሉንም ወዳቸዋለሁ። በጣም የምወደው መጽሐፍት ነው። በጣም ጌታ ኢየሱስ ለእኔ ያለውን ፍቅር፣ እኔና እሱ መካከል ያለውን ነገር፣ በቅድስት ቤተ ክርስቲያንና በእርሱ መካከል ያለውን ነገር እማጠናው እማገኘው ማርቆስ ወንጌል ውስጥ አይደለም፣ መኃልየ ውስጥ ነው። ምንድነው ጌታ ኢየሱስ መኃልየንም ይሁን ሌሎች የብሉይ ኪዳን መጽሐፍትን ሳይነጣጥል በጠቅላላው እንዲህ ብሏል። የብሉይ ኪዳን መጽሐፍት በሙሉ የሚያወሩት ስለኔ ነው ብሏል። ከዘፍጥረት ጀምሮ ያለውን ማለት ነው። እንግዲህ በሙሉ የሚያወሩት ስለኔ ነው ብሏል። ይሄን ያለው የብሉይ ኪዳን መጽሐፍትን ቁጭ ብለው እያገላበጡ በሚያነቡ ሰዎች መሃል ገብቶ ያወራው። እያገላበጡ እያነበቡ እያለ እናንተ በእነዚህ መጽሐፍት ሕይወት የምታገኙ፣ እናንተ ግን ያንን አንባችሁ እኔን እዛ ውስጥ ማየት አልቻላችሁም፣ አይታችሁ ወደ እኔ ልትመጡ አልቻላችሁም ይላቸዋል። ዮሐንስ ወንጌል ምዕራፍ 5 ላይ እና ስለ እኔ ነው የሚመሰክሩት ብሏል። እነዛ ሁሉ መጽሐፍት። ስለዚህ መኃልየ ውስጥ ክርስቶስን እንዴት ነው የምናገኘው? እንግዲህ መጽሐፍት ሁሉ ስለ እኔ ነው የሚመሰክሩት ይላል። ስለዚህ መኃልየ ውስጥ የምታገኘው ወዳጅ፣ የምታገኘው አፍቃሪ፣ ያችን ሱነማይቷን ልጃገረድ፣ ያችን የተገፋች የተጠላች፣ ያችን መልኳ በምድረ በዳ የጠቆረን ሴት የወደደው ንጉሥ ክብሩን ትቶ ንግስናውን ዝቅ አድርጎ ከእሷ ጋር ፍቅር የያዘው ወደ እሷ የወረደ እና በእሷ ፍቅር ልቦ የተያዘ፣ እሷም ደግሞ ከሱ ፍቅር ተነስታ፣ ጀማሪው እሱ ነው፣ አፍቃሪው እሱ ነው። የእሱን ፍቅር አይታ ከአእምሯ በላይ ሆኖባት ከእንደገና በሱ ፍቅር የተያዘች። ይሄ ግልጽ ነው። በዛ ውስጥ ያለው ክብሩን ዝቅ ያደረገው ወደ ሱነማይቷ ልጃገረድ መልኳ ወደ ጠቆረው ወደ እሷ የወረደው ጌታችን ኢየሱስ ነው። የክብር ጌታ ደግሞ ያቺ የተወደደች ንጉሥ የወደዳት ራሷን ግን የምታሳንስ
ከዛ በኋላ በንጉሱ ፍቅር ምክንያት እንደገና ልቧ የተነካ እሱን ወደ መውደድ የመጣች ከዛ በኋላ ያለሱ መኖር ያቃታት መውደዷን በአደባባይ የምትገልጥ ስለሱ ያላትን ፍቅር ለመግለጥ የማታፍረው ሴት እና እሷ ደግሞ አንዲቷ ዓለም አቀፋዊቷ ቅድስት ሐዋርያዊት ቤተክርስቲያን የክርስቶስ አካሉ። ከዛ ይህንን አዲስ ኪዳን መጽሐፍ ውስጥ ሄደን ኤፌሶን 5 ላይ ያለው የባልና የሚስት ጉዳይ ታሪክ የሚጠናቀቀው በክርስቶስና በቤተ ክርስቲያን ሆኖ ታገኘዋለን። ራእይ መጽሐፍ ላይ ደግሞ የበጉ ሚስት ከተባለችው ቅዱስ ቤተ ክርስቲያንን ታገኛታለን። እሷና እሱ ቅዱስ ቤተ ክርስቲያን በጉ ሙሽራይቱ የሚኖሩትን የመጨረሻ ደስታ በጌታና በእኛ መካከል ያለውን መነፋፈቅ እኛ እሱ እንዴት እንደምናፍቀው እሱም እኛን እንዴት እንደሚናፍቀን የምናጠናበት በጌታና በቤተ ክርስቲያን መካከል ያለ የፍቅር መጽሐፍ ነው ማለት ነው።